ተጠይቀሽ ነው እንደዚህ የሚያደርግሽ እንዴ? በጣም ብዙ ሰው ብዙ ቦታ ሄዶ እናውቃለን። ምንድነው 10 ቀን 5 ቀን የሆነ ቦታ ደርሰሽ ትመጪ? አይዞሽ ገልቴ። እንግዲህ ትላንትና ሩታዬ ለአብርሽና ለሜሪ እንግዲህ አቃጥላ ደፍታቸዋለች። አልደፋችም አይባልም፣ ለዛውም በመነጽር በተለያየ መነጽር። ሲቀጥል ደግሞ ሜሪ አንቺ ስራሱ ባለፈው ከአብርሽና ከሩታ ህይወት እኔ ከዚህ በኋላ ወጥቻለሁ ብለሽ ነበረ። ለምን መጣሽ? ለምንድን ነው ሩታን ጠርተሽ ነገራቶችን ለማውራት የሞከርሽው? ለምን አልወጣሽም? ወጥቻለሁ ባልሽበት እኔ አላልኩም ጋይስ፣ እኔ ያልኳትን ነገር ጠባ አትልም። ምክንያቱም ቤንዝላቸውና የእንጀራ ገመዳቸው ወይም ደግሞ ሞተራቸው የሚያስነሱት አብርሽና ሩታ ናቸው ብያችሁ ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። በያላችሁበት ሰላምና ጤና ደስታ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ በዚህ ወር እኮ 10 ሺህ ታስገቡኝ አላችሁ ብዬ በጉጉት ስጠብቅ ወደታች ትቀብሩታላችሁ ቻናሌ። ኧረ በህግ አምላክ ላይክ፣ ሼር፣ ሰብስክራይብ ያደርጉኝ ማለት ነው። እና ግን ማገሰርቱ ብዙ ልጆች በሰው ስልክ ራሱ ሰብስክራይብ እያስደረጉኝ ነው። እና አመሰግናለሁ ለእናንተ፣ እውነት ለመናገር ከልብ አመሰግናለሁ ሁላችሁም ማለት ነው። ምክንያቱም አለብኝ ብላችሁ ራሱ ላይክ ማድረጋችሁ ሰብስክራይብ ማድረጋችሁ እና አላደርግም ካላችሁ ራሱ መብታችሁ ነበረ ማለት ነው። እና ለማንኛውም እንግዲህ ሩታዬ ትላንትና ለሜሪ አቃጥላ ደፋቻት። ምን ብላ? ከዚህ በኋላ አያገባሽም፣ በማያገባሽ ነገር ጥልቅ ብለሽ አትግቢ አለቻት። ደግ አደረግሻት እንዴ! አንቺ ከሌለሽ አብርሽ ካልተጠራ ሩታ ካልተጠራች ፎታችሁ ካልተለጠፈ ቪዲዮ የሚያየው የለም። እኛ ራሱ በራሳችን አይዲያ ብንመጣ ወፍ ዞር ብሎ የሚያየን የለም። ስለዚህ እና ከእናንተ ጋር እንደ መዥገር ተጣብቀን ነው የምንኖረው ማለት ነው፣ ትልቁም ትንሹም። እናም ሜሪ ያው ለጸጌ እናንተ ጸጌ እኮ ይሳቅ አፈቅረዋለሁ አለች እኮ። ሰምታችኋል ወይስ አልሰማችሁም? እኔ እንደውም ከፈተናው በኋላ ካለፈ በኋላ ራሱ እኔ አፍቅሬዋለሁ ብላ እርፍ አለች። እና አብርሽ ደግሞ እንግዲህ ከአንቺ በላይ አመጣዋለሁ ያላትን ሴት ማንን ይዞ እንደሚመጣ አላውቅም። ዛሬ ከሰው ጋር ይመጣል ወይ ከፍቅር ጋር ነው የሚመጣው፣ ወይም ደግሞ ከፍቅር ጋር ነው። የፍቅር ተራ ነው ዛሬ ይመስለኛል። የፍቅር ተራ ነው። ስለዚህ ከእሷ ጋር ነው የሚመጣውና ፍቅር ማለት ነው። አብረሽ መጥቶ ነይ የኔ ፍቅር ቪዲዮ እንስራ ቢለሽ ማለት ነው ባትሰሪ ነው የሚሻልሽ። እውነቴን ነው የምልሽ። ምክንያቱም አንቺ ባጣቆየነሽ ወይ። ሲቀጥል ሩታን ፈትቻታለሁ ወይም ደግሞ አልፈልጋትም ብሎ እንግዲህ ሀሳብ ሰጥቶ ነበረ። መልሶ ትላንትና እንግዲህ ሚስቴ ናት አለ። እንዲህ አንድ ሰው የጣለውን ሲነሳበት አይወድም እንደሚባለው እንዴት አድርጎ ነው ሚስቴ ናት እፈልጋታለሁ ያለው? አልገባኝም። እና ለማንኛውም እሱን ተውትና እሱን ከማን እንደሚመጣ ማታ እናያለን። ከፍቅር ጋር ከመጣ ግን ፍቅር እውነት ለመናገር በጣም ስለተኛ እንደሆነች እነግራታለሁ ማለት ነው። ምክንያቱም መሆን የሌለበትን ነገር እና ከሩታ ጋር አልጨረሰም። ፍቅር እንዴት ትመጣለች? አንቺ ሲፈልግ የሚያነሳሽ ሲፈልግ የሚጥልሽ ሰው መሆን የለብሽም። እና ሩታ ራሱ ዛሬ ላይ ጀግናለች ማለት ነው። ለስራውም ቢሆን በቃ ጀግናችኋል እንዴ! ምንም ማድረግ አንችልም እኛ። አዎ እናንተ ጎበዞች ናችሁ በቃ። እና ትላንትና ያው ሩታዬ አንዴ በጥቁር መነጽርና አንዴ ደግሞ በነጭ መነጽር የአብርሽና የሜሪ ጨንጓራ ልጣ ጨርሰዋለች ባጭሩ። ምንም እኮ አላስቀረቻቸውም እናንተ፣ አላስተረፈቻቸውም እኮ። ሜሪ እኮ ምንድን ነው እንጂ ብዙ ሰው ብዙ ቦታ ሄዶ እናውቃለንና አንቺ ለ5 ቀንና ለ10 ቀን ሄደሽ ስለመጣሽ እንደዚህ አክት የምታደርገው እያለቻት ነበረ። እኔ ደግሞ የገረመኝ አንቺ ራሱ ወጥቻለሁ ከነሱ ህይወት እኔ እኮ አስረግጬ ነገራችሁ ነበረ። ሜሪ ከነሱ ህይወት ወጥቻለሁ ያለችበትን ቀን በእሷ ቪዲዮ ስሰራ ሜሪ ከዚህ ህይወት ከወጣች እኔ ምን አለች በሉኝ ብያችሁ ነበረ። ያውና ተመልሳ መጣች። የትኛውም ዩቱበር ትንሹም ይሁን ትልቁም በእነሱ ላይ አልሰራም ወይም ደግሞ በእነሱ ህይወት አያገባኝም የሚል የለም። ያገባኛል ብቻ ነው የሚለው። አያገባኝም ይላል ዛሬ፣ በቀጣይ ደግሞ ያገባል። ምክንያቱም ቻላለው የሚያይለት የለም። እና የእንጀራ ገመዳቸው ብጥስ እንደሚል በደንብ እርግጠኛ ሆኖና ጠቃቀን ዩቱበሮች ከኔም ጭምር እናም ትልልቅ ዩቱበሮች አብርሽና ሩታ በሆነ አጋጣሚ ቪዲዮ መስራት ቢያቆሙ ህዝቤ በሙሉ አለቀለት። እንዲህ አንድ ቀን ሲቀር እኮ እንዴት እንደሚሆን ሚዲያው ማለት ነው። በረዶ የወረደበት በቃ ሳይመሽ የመሸ ነው የሚመስለው። እውነት ለመናገር የማይዋሽ እውነት ማለት ነው። እና ዩቲዩብ የእንጀራ ገመዳችሁ ያደረጋችሁ ሰዎች
ሌላ ስራ ፍጠሩ። እውነት ለመናገር ጎን ለጎን ሌላ ስራ ስሩ። ምክንያቱም እነሱ የሆነ ጊዜ ሊያቆሙ ይችላሉ፣ አይታወቅም። እና ወይ በቤተሰብ ጉዳይ ሊሰሩ ይችላሉ፣ ወይም ደግሞ ከቤተሰብ ጋር በቃ እንደ ትልቅ ሰው ረጋ ብለው ሰከን ብለው ሊመጡ ይችላሉ፣ አይታወቅም። የራሳቸው ስራ ፈጥረው የግል ስራ ሊሰሩ ይችላሉ፣ አይታወቅም። ስለዚህ የዛኔ የእንጀራ ገመዳችሁ በአንዴ ብጥስ እንደሚል እርግጠኛ ሆኑ። እነሱ ጋር የለበት ቪዲዮችሁ አናይም ማለት ነው። እኛ ማየት አቆመናል። ይሄ የትኛውም ተመልካች ይሄ ነው እንትን የሚለው። እኔ አሁን አንድ እጅ ቀን በሰው ሰርቼ አላቅም፣ እውነት ለመናገር ወይም ደግሞ በራሴ አይዲያ መጥቼ አላቅም። ያለ ምንድን ነው የሚያይ የለም። ኢትዮጵያ ስገባ ግን በራሴ አይዲያ ስመጣ ይታይልኛል። እሱም ምንድን ነው ሰው እንደሚሰራው ከሰራሁኝ ነው። መልከስከስ አይደለም። በነገራችን ላይ መልከስከስ ሳይሆን ብሎግ የቀን ውላችሁ ካሳያችሁ የትኛውም ተመልካች ይከተላችኋል ማለት ነው። እና እስከዛ ደግሞ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ 10 ሺህ ያስገቡኝ። እውነት ለመናገር ለምን መሰላችሁ? ሀገር ስገባ ይሄን ትንሽ ሰብስክራይብ ይዤ መግባት የለብኝም እና አሳድጉልኝ። ጸጌ ደግሞ ያው አክት እያደረገች ነበር። እውነት ለመናገር ጎረምሳ ነው የመሰለችው በማታው ቪዲዮ በሜሪ ቤት። ጸጌ ተስተካከይ፣ ልብሷን እንዴ አትጾሙም እንዴ እናንተ? ትላንትና መሰለኝ እንትና ጓደኞቿ የጸጌ ጓደኞች በሙሉ ጾመው እንትን 9 ሰዓት አካባቢ ይመስለኛል ምግብ እየበሉ እንዳውም ለሰራተኛቸው ማለት ነው። ሰራተኛ ስል ደግሞ ቅር እንዳይላቸው እኔም ሰራተኛ ነኝ፣ የአረብ ቤት ሸቃላ ነኝ ማለት ነው። እና ምግብሽ አይጣፍጥም እያሏት ነበረ። ስለዚህ እነሱ ጾመው ነው የዋሉት። ጸጌ ለምን አልጾመችም? እሺ የት ነው የዋለችው? ከአብርሽ ጋር ቢዚ ሆነች ነው እንጂ ልጅ ጸጌ ዳኒ ሲመጣ ዳኒ፣ አብርሽ ሲመጣ አብርሽ እንትና ይሳቅ ሲመጣ ይሳቅ፣ ቀጣይ ደግሞ ፉአድ ሲመጣ ፉአድ እንዳቲ ቀጥሎ ደግሞ የሚመጡ ብዙ ሰዎች ሊኖሩ ይችላሉ። አቤላም ሲመጣ አቤላ ላለማለትሽ እንግዲህ ዋስትና የለንም ሆናል ለመናገር እና የመጣ ሁሉ ሩታ የያዘችው በሙሉ እያማረች ነው። በመቀጠል ደግሞ ወላሂ ሴትነታቸው አታራክሱ። እንደዚህ አልጋ ቤት ምናምን ይዛችሁ በጣም ነው የሚደብረው። እውነት ለመናገር በጣም ያስጠላል። እኔ ወላሂ ለማለት ራሱ ተሳስቼ ነው እዚህ ጋ ያልኩኝ። ያኔ ማለት የለብኝም እንደዚህ በቆሻሻ ቦታ ማለት ነው። እና ያው ከፈተንኩት በኋላ ወድጄዋለሁ አፍቅሬዋለሁ ብላ እርፋለች ማለት ነው። ስለዚህ የፈተነችው ለአብርሽ ፈልጋው ሳይሆን አብርሽን የአብርሽ ሰላም ፈልጋ ሳይሆን ለራሷ ለማድረግ ፈልጋ ነው ባጭሩ ነው። በዛ ላይ ደግሞ ሁለት እጇ በሁለት ኪሷ ከታ በቃ የሆነ ጎረምሳ ወጣጤ ጎረምሳ ገና አሁን ወጣ ያለ ወይም ደግሞ የሚያድጉ ነው የሚባሉት ብቻ ነው ያላቅምና እንደዛ የሆነችው ማለት ነው። የምር እንደዛ ነው የሆነችው። እና ለማንኛውም መጨረሻቸው አላቅም። ሩታና ጸጌ እንግዲህ ምን እንዳሰቡም አላውቅም። ተያይዘው ሄደዋል ሩታና ጸጌ ማለት ነው። ምን ይዘውልን እንደሚመጡ እንግዲህ እናያለን። መቼም አብርሽ ለጸጌ አድርጋ ሩታ ደግሞ ለይሳቅ አይደለም፣ ይሳቅ ለሩታ አድርጋ ሩታ ደግሞ ወደ አብርሽ የምትመለስ ነው የሚመስለኝ በዚህ አካሄድማ። ምክንያቱም ተያይዘው መሄዳቸው አላማረኝም እና ይመስለኛል ያው ጸጌ አይ ትፈልጊዋለሽ አይደል ይሳቅን፣ ከፈለግሽው ካፈቀርሽው ከፈተናው በኋላ ከወደድሽው እናይ አግቢው ብላ ወስዳ ታጣብቀዋለች ማለት ነው። ወይ ገፍትራ ተጥናታለች። ይሳቅ ደግሞ አላ ወደዛ ሄድ አውዝ ቢላ ይሁን ሸጣን ረጂም እንዳትነኪኝ ብሎ እንግዲህ የሚያባረራት ይሆናል ማለት ነው። ይሄ ነው፣ ሌላ ምንም ታሪክ አይፈጠርም። ግን ዛሬ የምናያቸው ያደርገን። ሰላም ሆነው